ቪዲዮዎችን አብረን የመጀመሪያው ቪዲዮ ለኔ ጥሪ ቀርቦ ነው ከወንድማችን ትዝታው ሳሙኤል። ሁለተኛው ደግሞ ፕሮቴስታንቶች ምን ያህል ቅዱስ ቁርባንን እያቃለሉ እንዳሉ የሚያሳይ ቪዲዮ ነውና አይተን የተወሰነ ሪፍሌክት እናድርግ። እስቲ ከመጀመሪያው ጀምር። ስለዚህ ልጅ ብዙ ነገር ነው የተነገረ ያለው። አሁን ያው መናፍቅ ነው ብለውታል። አሁን አኬ ዝም ብለህ ወደኔ ብትመጣ ነው ይሻል። ዝም ብለህ ነው የምትደክመው እንጂ እኔ በጣም ነው የምወድህ። ወደዚህ ብትመጣ ይሻላል። በቃ ለአኬ የቀረበ ጥሪ ነው፣ አስተላልፉልኝ። እንዴ መናፍቅ ነው አሉት። በቃ ኦኬ። ያው እንግዲህ እንደምታውቁት በዚህ በአገልግሎት ውስጥ አንዳንድ ጊዜ የተወሰነ ጭቅጭቅ ነገር አይጠፋም እና አንዳንዶች በማወቅም ባለማወቅም የተናገሩትን ነገር ሰምቶ ነው ምን ብሎ ለማጮህ እየሞከረ ያለው። በቃ እንደው አኬ መናፍቅ ተብሏል፣ ወደኛና ወደኔና እያለ ነው። ያው እንግዲህ ወደዚህ ወደ ቀልዱ ከመሄዴ በፊት ምንድነው እኔ በህይወቴ ውስጥ በጣም ከምጠነቀቅለት ነገር ውስጥ በህይወቴ ማለት ነው እጅጉን ከምጠነቀቅለት ነገር ውስጥ ትልቁ ሃይማኖት ነው። ሃይማኖትን ላለማፋለስ ወይም ደግሞ የስህተት አስተምህሮን ላለማስተማር በእጅጉ ጠነቀቃለሁ። ግን ሰው ነኝና ጥንቃቄ በራሱ ሙሉ በሙሉ ከስተት ሊጠብቀኝ አይችልምና ምናልባት ብሳሳት ግን በሆነ አጋጣሚ ቤተክርስቲያን የሚባል ነገር ስላለ የቤተክርስቲያንን ድምጽ ሰምቼ እንደማንኛውም ልባም ክርስቲያን አይ ቤተክርስቲያን የምትለው ይሄንን ነው ብዬ እናገራለሁ። ኦኬ፣ ይህቺ ቤተክርስቲያን የኢየሱስ የጌታ ቤተክርስቲያን ናት። አንዲት ቅድስት ዓለም አቀፋዊትና ሐዋርያት የምትሆነውን ቤተክርስቲያን የሷን ድምጽ ሰምተን እንናገራለን። ሃይማኖት ላይ የሆነ ነገር ባፋልስ ካላፋለስኩኝ ግን ሃይማኖት የሆነውን ቤተክርስቲያን የምትናገሩን ይዤ ሌሎች ሰዎች ባለማወቅ የፈለገውን ቢናገሩ ግን ያላል ምንም ማለት ምንም ምንድነው ቦታም አልሰጥም ለእንደዚህ አይነት ነገር። ስለዚህ ጥንቃቄ ለሃይማኖት ያስፈልጋል እንጂ ለሰዎች ለሚናገሩት ምናምን እንደዛ አይደለም። እና በዚህ ምክንያት እንደዚህ እንደወጣም እየተናገረ ነበር ይወዳጂ። ለዚህ ኩን ይወጣኑኛ ምን አይነት ነገር ሲል ነበር። እንደዚህ በቀላሉ የጌታን ቤተክርስቲያንን ጥለ መውጣት በጣም ያሳዝናል ወዳጂ። አክቹአሊ የወጣው እንደዚህ ተገፍተ ምናምን ብቻ ሳይሆን አሁን ላይ የምታምነው እምነትም ሃይማኖትን ስለካድክ ነው። ጥምቀት አያድንም ትላለህ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ትላለህ። ሚስጥረ ክህነትን ትቃወማለህ እና ሌሎችንም እና እሱ የሃይማኖት ህጸጽ አለብህ አንተ ማለት ነው። ኤኒዌይስ ወደ እኔና አላልኩ አልመጣም። ከመጣውም ጥያቄ ኖሮ ልመልስልህ ነው ትላለህ። አያስቀልም ግን አክቹሊ ከመጣውም አወደዛ ነው። እሺ ፕሮቴስታንቶች እኔ በታሪክ ውስጥ ቅዱስ ቁርባን ላይ እንደነሱ የቀለደ ያለ አይመስለኝም። ተመልከቱ። አሁን ለምሳሌ ነው ደም ነው፣ በዚህ ውስጥ ህይወት አለ፣ እንካፈላለን። የእግዚአብሔር ህይወት እዚህ ጽዋ ውስጥ አለ።